ሀገር ሐዋሳ በሰላም መጥተው ስንል እኛ ግራንድ ፋይቭ ስታሮች አስቀድመን የማክበር ሰላምታችንን እናቀርባለን። ሐዋሳ ድረስ የገብርኤልን ዓመታዊ በዓል ለማክበር ማመጣው ቤታችንን ሳይጎበኙ እንዳይሄዱ በሚል አስቀድመን የጀመርነው ዝግጅታችን እንዲህ ባለ መንገድ አጠናቀን የምንጠብቀው እናንተን ነው። ከተማችን ላይ ታዋቂ ተወዳጅ የሆኑ ዲጄዎች፣ የተለያዩ የውጭ የሀገር ውስጥ መጠጦች አንዴ ከተቀመጡ የማይነሱበት ቪአይፒ ወንበሮች ከቆነጃጅ ሴቶቻችን ጋር ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። ኦርቶዶክሳውያን ይህን ቪዲዮ 19 ጊዜ ኮፒ ሊንክ እያደረጋችሁ ሪፖስት፣ ሼር፣ ላይክም እንዳይረሳ። ኮሜንት ላይ ደግሞ ግራንድ ፋይቭ ስታር ክለብን እናወግዛለን እያላችሁ ኮሜንቱን እያጥለቀለቃችሁ ለብዙሃን እንዲዳረስ እያደረጋችሁልኝ ቪዲዮን ተመልከቱት። ግራንድ ፋይቭ ስታር ይህንን ቪዲዮ በአስቸኳይ ከቲክታክ አካውንት ላይ እንድታወርደውና ኦርቶዶክሳውያንን ይቅርታ እንድጠይቅ ፈልጋለሁ። ምክንያቱም እኛ ኦርቶዶክሳውያን ሐዋሳ ገብርኤል የምንመጣው ከቦታው በረከት ልናገኝ ልንሳለም እንጂ የእናንተን መጠጥ ልንጠጣ አይደለም። እኛ ኦርቶዶክሳውያንን ጠጭ በማድረግ ስለሆነ የሳላችሁት በፍጹም ያልተገባ ድርጊት ስለሆነ እያደረጋችሁ ያላችሁት አሁኑኑ በአስቸኳይ ይህን ቪዲዮ ከቲክታክ አካውንታችሁ ላይ እንድታነሱ ስል ጠይቃለሁ። የጠራችሁን የገብርኤልን ዝክር አይደለም በታዋቂ ዲጄዎች የምትሉ ሙዚቃ እንጂ የጋበዛችሁን በታዋቂ ዘማሪያን መዝሙር የጋበዛችሁን መሰላችሁ? እንደገና ደግሞ ቆነጃጅት ሴቶች የምትሏል ምን ለማድረግ ነው? የተለያዩ መጠጦችን ያገኛሉ ያላችሁት ጸበል የምንጠጣ መሰላችሁ እንዴ? የማይሆን ማስታወቂያ ስለሆነ የሰራችሁት አሁኑኑ አንሱት። ሁሉም ኦርቶዶክሳዊ ሐዋሳ የሚገኘውን ግራንድ ፋይቭ ስታር ክለብን ሊያወግዘው ይገባል። የማይሆን ማስታወቂያን የሰራችሁት እኛ ኦርቶዶክሳውያን ሊቀ መላእክቱን ቅዱስ ገብርኤልን ልናከብር ሐዋሳ የምንመጣው እንጂ ለጭፈራ አይደለም። በሐዋሳ የምትገኙ ኦርቶዶክሳውያንም ይሄን ቤት ልታወግዙት ይገባል። እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ስንል እኛ ሰላም እንዴት ናችሁ? እንግዲህ እዚህ ቪዲዮ ላይ የምታዩት ልጅ እኔ ነኝ። ኢቨንቱ ማነው ክለቡን ፕሮሞት የምታደርገው ልጅ እኔ ነኝ። ምንም ማስተባበያ ምናምን አያስፈልገውም። ነገር ግን በጣም ብዙ ትልልቅ የምትባሉ ሰዎች በእኔ ፐርሰናል አካውንት መጣችሁ ብዙ ነገር ጽፋችሁልኛል። እንዴት ሃይማኖትሽን ትሸጫለሽ? እንዴት ሃይማኖትሽን ለሌላ ሃይማኖት አሳልፈሽ ሚዲያ ላይ ታወጫለሽ ላላችሁኝ ምንም አይነት የሃይማኖት ተልእኮ የለኝም። ምንም እኔ በፐርሰናሊ የኦርቶዶክስ እምነት ተከታይ ነኝ። እምነቴንም በጣም አከብራለሁ። ነገር ግን እንደዛ ብላችሁ እንደ ትንሽ ታይታችሁ ስለመከራችሁኝ አመሰግናለሁ። ምንም አይነት ተልእኮ የለኝም። እኔም ሆን ክለቡ ምንም አይነት የሃይማኖት ተልእኮ የለንም። እዛ ላይ ስራዬ ምንድነው? ክለቡን ለብዙ ሰዎች ተደራሽ ማድረግ ነው ስራችን፣ የኔም ሆነ የሌሎቹ ማለት ነው። ስራችን እሱ ነበር። ነገር ግን ስክሪፕቱን አንደርስታንድ የማድረግ ችግር ነው። በጣም ይቅርታ። ቪዲዮውን አጥፉትና ይቅርታ ቪዲዮ ስሪ ባላችሁ መንገድ ሰርቻለሁ። ምን ማለት ነው ግን ይሄ ቪዲዮ? ቀልጠፍ ያለ መስተንግዶ ይዘን እንጠብቆታለን። ኦርቶዶክሳውያን ይሄን ቪዲዮ 19 ሰላም እንዴት ናችሁ? ውድ ኦርቶዶክሳውያን እንግዲህ በእኔና በክለቡ ስም መጀመሪያ ሁሉንም የመላው የኦርቶዶክስ እምነት ተከታዮችን ይቅርታ መጠየቅ እንፈልጋለን። ምክንያቱም ያደረግነው ነገር እኛ ሳይመስለን ያልሆነ ቪዲዮ ሰርተናልና ካጠገቤ ደግሞ ማናጀሩና እነሱ ደግሞ የሚሏችሁን አዳምጡ። መላው የኦርቶዶክስ ቤተሰብያን ሳናቀው ሳናስበው የተፈጠረብን የማስታወቂያ ስራችን ላይ ይሄ ነገር በመፈጠሩ መላው የኦርቶዶክስ ቤተሰብ ይቅርታ እንጠይቃለን። ይሄን ይቅርታ የምንጠይቀው በክለባችን ስምና በባለቤት ስም ነው። ስለፈጸምነው ወይም ደግሞ ስለተከናወነው ነገር ከባድ ይቅርታ እንጠይቃለን። ይሄንንም ተቀብላችሁ በዓሉን በመልካም እንደምታሳልፉ እናምናለን። መልካም ጊዜ። ኦርቶዶክሳዊ ምእመናን እንግዲህ ቤት ንብረቱን ትቶ ወላጅ ሆነ ደግሞ ህፃናት ልጆቹን ሁሉ ትቶ ወደ ሐዋሳ ገብርኤል የሚሄደው ከዕለቱ የሚገኘውን የቅዱስ ገብርኤል ረድኤት በረከት ለመካፈል ከምእመናን ጋር በህብረት ለመዘመር ኑ ለዝማሬ እንተባበር እንደተባለ በመዝሙር ለመተባበር በምስጋና ለመተባበር እንጂ በየክለብ ቤቱ ለመዞር በየዳንስ ቤቱ በየጭፈራ ቤቱ በየምሽት ቤቱ ለመዝናናት አይደለም የሚሄደው። ስለዚህ ይሄ ትክክል ያልሆነ አገላለጽ ነው። በጣም በደስ በሚል ሁኔታ ደግሞ በፍጥነት ይቅርታ መጠየቃቸው ይሄንንም የሰሩትን ቪዲዮ ቲክቶክ ላይ መውረዳቸው እጅግ በጣም ደስ የሚል ነገር ነው። ነገር ግን ሁሌም ከስተት በፊት ማስተዋል ያስፈልጋል። ሁሉ ነገር ኦርቶዶክስ ላይ የሚደረገው በስተት ወይም ደግሞ ሳይታሰብ የተደረገ ነው ብሎ ለማለት እስኪቸግረን ድረስ ስለሚደጋገም ማለት ነው። ያ እንዳይሆን አስቦ አንሰላሶ መስራት ያስፈልጋል። ያንዳንዷ ነገር ከመቆጠብ በፊት 3-4 መለካት ማመዛዘን ያስፈልጋል። እንግዲህ ወንድሞች የነገር አድርገው ይቅርታ እንዲጠይቁና እንዲያወርዱ አድርገውታል ማለት ነው። እንግዲህ በዓሉ የሚኬደው በዋዜማው እንዲህ አይነት ትንኮሳ ነገር አስፈላጊ አይደለም። በዓሉን የምንሄደው በዓሉን ለማክበር እንጂ ወደ የክለብ ቤት ለመዞር አይደለምና
በሞታችን እንኳን እንዳንግባባ ያደረገን ማን ነው? ኦርቶዶክሳውያን ሁላችሁም ይህን ጥያቄ እንድትመልሱልኝ ይፈልጋለሁ። ቤተ ክርስቲያንን በመከራዋ ጊዜ ልጆቿ ሲሰደዱ፣ እንደ በግ ሲታረዱ፣ እንደ ሰም እንደ ጧፍ ሲቀልጡ፣ ህንፃ ቤተ ክርስቲያኖቿ ሲነዱ፣ በእነዚህ ሁሉ የመከራ ጊዜያት ቤተ ክርስቲያንን ሐዘን ደርሰን ይሆን? በሐዘኗ ወቅት የሐዘኗ ተካፋይ ሆነን ይሆን ነው? ወይስ እንደ ሌሎቹ የሩቅ ተመልካች ሆነን ቤተ ክርስቲያንን ለደስታ ጊዜ ብቻ ነው የምንፈልጋት? ዶክተር ሮዳስ ተከሰሰ። ዶክተር ሮዳስ ታደሰ በተደጋጋሚ ሳይንሳዊና መንፈሳዊ ሁነቶችን በተለያዩ ጊዜ ይዘግባል። በተለያዩ ጊዜ መረጃዎችን ያጋራል። ከ28 በላይ መጽሐፎች ጽፏል። የተለያዩ መጽሐፎቹ ሳይንሳዊና መንፈሳዊ ፍልስፍና ያለባቸው መጽሐፎች ናቸው። በብዙ ደብሮች ታውቁታላችሁ። ማህበራዊ ሚዲያ ላይም ጠንካራ ጀግና ወንድማችን ነው፣ የምንኮራበት የምንመካበት። ሲያጠፋ ደግሞ ምን እናገረው? እኛ ሲያጠፋ እንደ አደባባይ አንወቅስም፣ እንመክረዋለን። በአቅርባችን ካለ ካገኘን ማህበራዊ ሚዲያ ላይ ወጥቶ ካለ ማለት ነው። ለሱ የሚበቃ እንኳን ለምክርና ለወቀሳ የሚበቃ እንኳን ማንነት የለውም። አግኝተን አናውቅም እስካሁን። ዶክተር ሮዳስም እንደዚህ ሰምቶ አያውቅ። እኛ አሁን እናንተ ክስ አቀረባችሁ። ክሳችሁ ምን ነበር መስላችሁ? ጥያቄ አቅራቢዎች ይላል ለሳይንስ ቅርብ የሆኑ አካላት ሲሆን ግለሰቦችን የሚከተሉትን ብለዋል። ስም የላቸውም፣ ማንነት የላቸውም፣ ቅርብ የሆኑ ሰዎች። ሚዲያው ነው በነገራችን ላይ የሚዘገቡ። ዶክተሩ ለሚሰሩት ስራ ክብር ይገባቸዋል አለ። አንዳንድ ነገር ግን ማጥራት ያስፈልጋል። የሳይንስ ሰዎች ነው እንግዲህ የተናገሩት። ዶክተሩ ከተደበቀ ዕውቀት ያገኘሁት ነው ብለው የሚለቁት መረጃ አስቀድሞ ኢንተርኔት ላይ ይገኛል። ይሄ መገጣጠም ነው ብለን እናምናለን። ካመናችሁ ለምን ጥያቄ አቀረባችሁ? ሳይንሱን ሂዱበታ። የተደበቀ እውነት ነው ካለ በዜና ነው የምትጠይቁት፣ የምትከሱት እናንተ። እሱ በሪፖርት ነው በዜና ጣቢያ ነው የምትከሱት። ሌላኛው ስለሆነም የዶክተሩ ትንበያና ሳይንስ የደረሰበት ደረጃ አንድ ሆኖ በመገኘቱ የእሳቸውን የእውቀት ምንጭ ለዓለም ቅርስ ድርጅቶች አውጥተው በማሳየት ለዓለም ሊያስመዘግቡና ሀገራቸውን ሊጠቅሙ ይገባል። የዓለም ቅርስ ድርጅት ምን ጠቀመን ለኢትዮጵያ? እስቲ ንገሩኝ። ዩኔስኮ ከተመዘገበ ብዙ ታሪክ አለን። ምን ጠቀማችሁ? ምን አላችሁ? ምን ኖሮን ያውቃል? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቀትና ጥበብ ውጭ ምን ኖሮን ያውቃል? ኢትዮጵያውያን ምን ተመዝግበው ምን ጠቀመን? የትኛውን ህዝብ አሳደገ? የትኛውን ህዝብ ከረሃብ አነሳ? የትግራይን ህዝብ፣ የአማራን ህዝብ፣ የኦሮሞን ህዝብ፣ የአፋርን ህዝብ፣ የሶማሌን ህዝብ አነሳ ከረሃብ? ከየትኛው ስቃይ ያላቀቀ? በቅርስነት መመዝገቡ የትኛውን ጠቀመ? እኛን እርስ በርስ መግባባት አቅቶን እኮ መባላትና መነቋቆር፣ አንዱን መተቸት እንጂ የተቀመጠ ነው። ምን ጠቀመን? ንገሩን እስኪ። የትኞቹ የሳይንስ ምሁራን ናችሁ የተሰበሰባችሁት እዚህ ዜና ላይ ለጠፋችሁት? የሀገር ቅርስ አፍኖ ማስቀመጥ ወንጀልም የትውልድም የሚያስጠይቅ ነው። ጠይቁታ፣ ከሰሱት። ማን ይክሰሰው? እናንተ የሳይንስ ምሁራን ለዜና ዘጋቢ ሰጣችሁ ከሳችሁት። በነገራችን ላይ ይሄን ያመጣሁላችሁ ከፕሮቴስታንቶች ገጽ ነው። ቅርስ በጊዜ ብዛት ይጠፋል እንጂ እንደ ወይን እየጣፈጠ አይሄድም። ወይንም ታውቃላችሁ እንዴ? እና ትጠጣላችሁ። አይ ሲቆይ ታውቁታላችሁ ማለት ነው። ሚስጥር ከሆነ ደግሞ በየጊዜው ኢንተርኔት ላይ እየተለቀቀ ምኑን ሚስጥር ሆነው? እባክዎ የሀገር ሀብት እየባከነ ነውና ያስመዝግቡት። የት ባከነ? ምን ላይ ዋለ? ቆሻሻ ላይ፣ ትራሽ ላይ ተጣለ? ምን ሆነባችሁ? እሱ ቅርሱን እኮ ጽፎ እያስቀመጠላችሁ ነው። መጽሐፍ ማንበብ አትችሉም ማለት ነው? እንዲህ ብለን እንንገራችሁ? ነውር ነው እኮ። አሊያም በድብቅ የማይነገር ከሆነ በአባቱ ስለሚያስጠይቁ የያዙት አይንገሩናል። ለእናንተ አይደለም የነገረው፣ ለእኛ ነው የነገረው። እኛ እየሰማን ነው። ያው እንደሚታወቀው የፕሮቴስታንቱ ነገር እንደተለመደው እንደሚታወቀው ነው። ሁሉን ነገር መቃወም ነው። ከስማቸውም አባታቸው የእምነቱ መስራች ማርቲን ሉተር የወጣላቸው ስም ነው። ፕሮቴስታንት ሁሉንም ፕሮቴስት ማድረግ ነው፣ መቃወም ነው። እንግዲህ ቅድስት ቤተክርስቲያን እንቁ የሆነ ልጃችን መምህራችን ዶክተር ሮዳስ ታደሰን በዚህ ልክ እየተቃወሙ እንከሳለን አይነት የሚል ክስ የማቅረብ ሂደት ውስጥ ነው ያሉት ማለት ነው። ፈጽሞ ከእውቀት የራቁ ከእውነት የራቁ ሰዎች ናቸው። እውቀትን ይቃወማሉ፣ እውነትን ይቃወማሉ፣ ወንጌልን ይቃወማሉ። አሐቲ ሃይማኖታዊ ተልዕኮ ያላት ቅድስት ቤተክርስቲያንን ይቃወማሉ። የዘወትር ተግባራቸው መቃወም ነው። መቃወም ደግሞ ከዲያብሎስ ነው፣ ግብራቸው የዲያብሎስ ስለሆነ ማለት ነው። እንግዲህ ይህንን ብለዋል ወንድማችን
አርአያ መካሻ እንግዲህ ያመጣው ከዚሁ ከፕሮቴስታንት ፔጅ ነው ማለት ነው። ምን ያህል ለእውነትና ለእውቀት ለሀገር ሀብትና ቅርስ የማይቆረቆሩ እንደሆነ እውቀት ምንም የማይጠቅማቸው እንደሆነ ለእውቀት ቦታ የላቸውም። በመጀመሪያ ሲጀመር ፕሮቴስታንት ለእውቀት ቦታ የላቸውም። ለእውቀት ቦታ መስለላቸው ነው ወጥ የሆነ ዶክትሪን የሌላቸው የአስተምህሮት ወጥነት ዶግማቲክ የሆነ አስተምህሮት የላቸውም። እንዲሁ እንደ እንግዳ ፈሳሽ እንደ ውሃ እንደ እንግዳ ዳራሽ እንደ ውሃ ፈሳሽ ሲፈሱ ይኖራሉ ማለት ነው። እንግዲህ መንበራችን ዶክተር ሮዳስ ግን ስላደረገልን ስለሚያደርግልን ነገር ሁሉ ከልብ እናመሰግናለን። ቤተክርስቲያን ተሸልመዋለች፣ ሁሌም ታበረታለች። የሀገር ሀብት ነውና ይህ ሰው እንጠብቀዋለን።